እሺ እንዴት ነው መቼም ባንናልን እንደወደዳችሁት እርግጠኛ ነኝ የእንግዶቻችን ጨዋታም እየተመቻችሁ ነው በማስከተል እስኪ አንድ ሌብነት እናሳያችሁ በአብዛኛው ታክሲ ላይ የሚፈጸሙ ሌብነቶች ናቸው እነዚህ ሌብነቶች ሸዋሸዋ የሚል ጥቅል ስም አላቸው ነገር ግን ይለያያሉ ስለዚህ አሁን በመጀመሪያ ሸዋሸዋንና ታክሲ ግፊያ ላይ የሚፈጸሙ ሌብነቶችን በጭውውት አሳይተናችሁ እንመለሳለን ስንመለስ ሞቅ ያለ ጨዋታ ይኖረናል እሺ ሂሳብ ወጣ ያረጋችሁ ሂሳብ እያወጣችሁ ሂሳብ ከፍለሻል ሂሳብ እኔ እንደውም መሰለኝ አንድ ጊዜ እየተነጋገርሽበት ነበር እንዴ? አዎ ይዤው ነበር። አሁን እያወራሁበት ነበር። ቁጥሩ ንገሪኝ። አጠገብሽ ካለ እሺ እስኪ አይዞሽ በእናትሽ እሱ ጋር እግር እስኪ እግርሽ ተነስቶ አንድ ጊዜ ቆዩ። ይጠራል ቆይ እየጠራ ነው እሰይ ጎሽ እስኪ እዚሁ ይሆናል ወርቆ ሊሆን ይችላል እየጠራ እሺ በእናትሽ እሱ ጋር እየጠራ ነው እሺ አንዴ ዝም በሉ ተዘጋ እነሱ ወዲያው ነው እኮ ወዲያው እኔ እኮ ሲተሻሻይቻለሁኝ ጓያይሻውና ለካ ለዚህ ነው ወይኔ እንዴ እነሱ ምን ያደርጉ ሰው ከሰው ላይ ሆነ እንሄድላቸዋለን ገና ከነፍሳችን ሳይወስዱ ነው ሲጀምር ሞባይል እኮ በእጅ ነው የሚያዘው ይሄ የታወቀ ቦታ አይደለም እንዴ ለምን ልጅ አይደለች እንዴ በእጇ አትይዝም ቦርሳ ውስጥ ነው የምትይዘው ሁሉ ጊዜ ወይ ሰው ይሄንን አስበው ይወጣል እንዴ እነሱ እኮ ከአይነ ጥቅሻ የቀደሙ ናቸው ምን ማለታችሁ ነው እኔ እኮ ቅድም ስጠቅሽ አታይኝም ስትጠቅሳት ማጠበሳ ነው የሚመስላት ስትጠቅሳት ግን እንዴ አትነግራትም ለካታረጋቸው ሰዎች በጣም እያሉኝ ነበር አረ ወደዛ ዝም በል እባክህ እነሱ በግሩፕ እኮ ነው እንዲቆም የሚቆሙት እንዴ አቋቋማቸው በእርግጠኝነት እዛው ነው የወሰዱባት የተሳፈርንበት እሺ ናዳናት አውርደን ሹፌር በድራማው ላይ እንዳየነው ሌቦቹ በመጀመሪያ ልጅቷ አሪፍ ስልክ እንደያዘች ያወቁት ቀድማ ስትነጋገርበት ስታወራበት ስላዩ ነው ነገር ግን እቺ ልጅ ስልኳን ባትነጋገርበት ባታሳያቸው ራሱ ብዙ ጊዜ እኛ ባናሳያቸው ራሱ ሌቦቹ ንብረታችን የት ጋር እንዳለ የሚያውቁበት አሪፍ ዘዴ አለ እኛው ነን እኮ ምን ነግራቸው ኪሳችሁን ጠብቁ ልክ ነው አይደል እሺ ስለዚህ ምን እናርግ ካላችሁ ግርግሩን ምን ፈጥረው እኛው ስለሆንን እስኪ እንሰለፍ በቃ መስመራችንን ይዘን ቀጥ ብለን እንሰለፍ መሰለፍ ማንን ይጎዳል ለኛው ደህንነት ነው አይደል እንዴ ካልሆነና እንደው መጋፋቱ ግድ ከሆነ ግን በቃ ንብረታችንን ይዘን ይለይለት እሺ መስኮቱን እንኳን ክፈትላታ እሺ ሁሉ ከፍት ነው ለከፍት እናት እሺ አንዲ ተባበሪ ሻሙ አንዲ
ይችላል። አይዞሽ እናት ንፋስ ከታገኘ ነው። እሺ እናት ኧረ አግዘኝ በእናትህ አግዘኝ እንዳለኝ አይዞሽ ደርሰሽ አይዞሽ አባባና ያዙ አውርዳቸው በቃ ያዙ ኑረዱ በቃ የሚወለወል ነገር ነው። ምን ሆነህ? ኑረዱ በእናትሽ ውረጅ በቃ ላቢያጆል ነው። ውረዱ ኧረ በእናትሽ ሹፌር እንዴት እንደዚህ ያው የት ነው ማወርዳት እንዴ? ኧረ ይሄ እኮ የሚወለወል ነገር ነው። ኧረ ነይ የባክን ተባበሩ ሹፌር ኧረ በእናትህ እንዴ ይሄ የሚወለወል ነገር ነው። እሺ የሆነች እዚህ ጋር እንኳን አደረሱኝ እንዴ ኧረ ሹፌር በእናትህ ደርሰናል። እሺ ምን ዞር እኮ ነው ይዘኝ ሂዳ ግባ በቃ ግባ በቃ እሺ ታብ ታክሲው ተከትሎ ወዴት ነው ቢለኝ ዘልዬ ገባሁኝ ሸዋሸዋ ሊሰራኝ ዘልዬ ገባሁኝ ሸዋሸዋ ሊሰራኝ ዘልዬ ገባሁኝ ሸዋሸዋ ሊሰራኝ። እሺ መቅዲ ደግሞ ሰሞኑን በጣም የሚደነቅ ሸዋሸዋ ተሰርታለች የሚባል ነገር ሰምተናል አየር ላይ። እውነት ነው መቅዲ? እስኪ እኔም ስልኬን ላይ የተሰረኩት። እሺ እንኳን ደስ ያለሽ። እሺ እንደዚህ አልሳኩም። ይዛኔ ታክሲ ውስጥ ነው እኔምና በጣም ይወራ ነበር የዛ ሰዓት ስለ ሸዋሸዋ የሚወራበት ሰዓት ነበር። እና ሙሉ ታክሲ ውስጥ ሌቦች ናቸው የሚቀመጡትና ጥግ ጥግ ላይ ይቀመጣሉና ልክ ሰው ሲጫን ከሌቦቹ ጎን ነው የሚቀመጠው ሰው። እና ሹፌሩ ትንሽ ይነዳና ንቅ ሲያደርግ ሁሉም ሰው ኪስ ውስጥ ይገባሉ ከጎን ያለው እና እንደዚህ ያደርጋሉ ሲባል ስለሰማው ለጓደኞቼ ሁሉ በቃ በጣም ቴኬር እንደዚህ አይነት ነገር አለ ምናምን እያልኩ ነበር። ተጠንቀቁ አደራ። ከዛ ጋቢና ነው የገባሁት እኔ እና ረዳቱ የሚጠራ እያስመሰለ በሩን ይከፍተዋል። ከዛ እናቱ እንትን ይሄ የጋቢናው የበሩ ጎማ ወርዷል እንደዚህ እና ጎማው ስለወረደ ጎማውን ብታጠብቂው እኮ በሩ አይከፈትብሽም ነበር ይለኛልና አሁን ሳስበው ራሱ ነው የሚከፍተው እየወጣ እንደዚህ ከፍተው ሲጣ ጎበዝ። እሺ እና የከፈቱት ሙዚቃ በጣም ነርቨስ ያደርጋል። ቴፑ ይነፋነፋል ምናምን እና ትንሽ ንቅንቅና እስከምትወርድ ድረስ ነው የምትጓጓው። በጣም ነው የሚጨንቅ ታክሲ ውስጥ። ከዛ አሁንም እየጠራ ይከፍተዋል። ከዛ ብታጠብቂው እኮ ምናምን ሲለኝ እሺ ብዬ ዞሬ ቦርሳይ እንደዚህ ነው መጠቅጠቅ ጀመር። እንደዚህ ያስገባው እሺ ቀስ ብለን ሄዳ ምናምን እያልኩት ሹፌሩን አስተካከልኩት። ከዛ ምልስ ስል በሌላ አቅጣጫ እየሄደ ነው ታክሲው። ከዛ እንዴ ወዴት ናችሁ ምናምን ስለው አይ በቃ ሰው ስለሌለ ቦታ ቀይረናል እዚህ ጋር ወረጅና ተሻግረሽ ያዥ አለኝ። ከዛ በጣም ተናድጄ ምን እዚህ ምናምን ብዬ ስወርድ ሙሉን መልስ ስጠኝ ስለው ሙሉን ነው የሰጠኝ የከፈልኩትን። በቃ ተሰምቶት ነው ያው እኔ የምሄድበት ቦታ ድረስ ስላልሄዱ ልክ ውርድ ብዬ ሳየው ዚፑ ተከፍቷል እና በጣም ይወራ ስለነበር በቃ ለማየትም አልሞከርኩም። ገባኝ ስልኬ እንደጠፋ። እኔ በጣም የሚገርመኝ ነገር ይሄ ሸዋሸዋ የሚባል ሌብነት ላይ ማለት ነው መኪና ውስጥ የሆነ ነገር ይፈጠርና የሆነ ነገር ያዙናል። ወይ በር ዝጉ ወይ መስኮት ክፈቱና እንዲህ እንላለን እጅ እንሰጣለን ማለት ነው ወይ ወደ ላይ ወይ ወደ ጎን። እና አንድ ጨዋታ ትዝ አለኝ። አንዴ አውሮፕላን ተንጠልጥለን ውጭ ሀገር እንሂዳሉ። 3 ሞኞች ናቸው። የድሮ ጨዋታ ነውና ተንጠልጥለን እንሂድ ምን ችግር አለው በቃ ተንጠልጥለን እዛ ስንደርስ እንወርዳለን አትጨናንቁ ምናምን ተባብለው ተንጠልጥለው እየሄዱ ነውና በጣም ትንሽ እንደሄዱ ላብ አላባቸው እጃቸውን እና አንደኛው አንተ እኔ አላበኝ እኮ በእናትህ ሲለው ጥረገዋ ምን ችግር አለው ጥረገው እሺ በቃ ለጥረገው እያለ እየጠረገ ወረደ። ከዛ ሁለተኛው አንተ ምን ነው ቆየ እኔም አላበኝ እኮ እንደሱ ጥረገዋ እሺ ጠርገዋለሁ እያለ ወረደ። ከዛ ሶስተኛው ትንሽ ብልጥ ነውና እኔ በጣም ምን አይነት ሞኞች ናቸው ሰው እንደዚህ ጠርጎ እንደዚህ ይዞ እንደዚህ አይጠርግም ሰው እንደዚህ ለቆ ይጠርጋል ምን አይነት ነገር ነው እያለ ራሱ ወረደና አንዳንዴ እዛው እጅ ሰተን የምንበላው ነገር ይበዛል። ደንበል ሸዋራ ቦሎምፒያ ቦሌ ናችሁ ብሎ ካልጠራ በስተቀር ያነሽ የሚል ታክሲ ውስጥ አትግቡ ነው መልእክቱ። ለምን ካላችሁ ሸዋሸዋ ሊሆን ይችላል ሊያንሿሿ ሊያጠብ ይችላል። ሚስጥሩ እሱ ነው። ሌላው እንደዚህ አይነት ሌብነቶችን የምናቅበት ነገር ምንድነው ካላችሁ ታክሲ ውስጥ መቼም አንዳንድ ታክሲዎች እንደምታውቁት ጥቅጥቅ አድርገው ጭነው አንዳንዴ ጫፍ ላይ ቋ ፊደል ሰርተን ነው እኮ ተቀምጠን የምንሄደው አይደለ? ነገር ግን ባዶ ሆነው 3 ሰው 4 ሰው ጭነው እናንተን ብቻ ይዘው ከበረሩ መጠርጠር አይከፋም። እስኪ ጠንቀቅ በሉ። ሌላው ትልቁ ሚስጥር ምንድነው ታክሲ ውስጥ ገብታችሁ
ቀልባችሁን የሚሰርቅ ወከባ ያለው ነገር ከተፈጠረ ወይም ደግሞ ስራ ከታዘዛችሁ እሙዬ እስኪ በሩን ዝጊልኝ መስኮት ክፈችልኝ ከተባላችሁ ንብረታችሁን ይዛችሁ መክፈት ይቻላል አይደል? አው ቅድሚያ ለንብረት ፎከስ፣ አው ትኩረት።